እነ ጂያናውንም ቢሆን ከፖሊሶች ተደብቀው ለመቅረት ብዙ ጥረት እያደረጉ ናቸው። ኤጀመል እውነቱን እስኪናገርና እሱ የቀጠራቸው ሰዎች እውነቱን አንዳቸው እስኪያወጡ ድረስ አሁንም ቢሆን እነ ጂያን በወታደሮች እንደተሳደዱ ይቀጥላል። በዚህ ሁሉ መሃል ካያ ማየት አለበት። ካያ በፍጥነት ሰርጀሪ ማካሄድ አለበት። ካያ ሰርጀሪውን የማካሄድ ከሆነ በጣም አስቸጋሪ ነገር ውስጥ እንደሚገቡ ይታወቃል። በፍጥነት እሱን ለመውሰድ እየሞከሩ ነበረ። ሻይን ሁሉን ነገር ግልጥልጥ አድርጎ ያወቀው ሻይን እጁ ላይ መረጃ አለ። ይህም አባቱ ለሐማዳ ከመሞቱ በፊት እሱን ከመግደሉ በፊት እዛው እስር ቤት ሲጠይቀው ነበር እንዴት አድርጎ ቦራን አልቦራን እንደሚገለው ካናዳ ቶሮንቶ ድረስ ሄደው እያንዳንዱ ነገር ሲያስረዳው የተቀረጸው ቪዲዮ ያስረዳል። በዚህ ሁሉ መሃል ሻይን ይሄ ቪዲዮ እጁ ከገባ በኋላ አባቱን ያስፈራረው ነበረ። ይህም ደግሞ እነ ጂያን ነፃ እንዲሆኑ ነው። አሁን እነ ጂያን ካያን ሸፋፍ ነው በቀጥታ እዛ ሰርጀሪ የሚካሄዱበት ቦታ ሊወስዱ ነበረ። ሆስፒታል አይደለም የሚካሄደው፣ ሌላ ድብቅ ቦታ ነው። እዛ እየወሰዱት እያለ ድንገት ሻሂን መጣ። ሻሂን ሲመጣ ሰዳከት ግደሉት እያለች ነበረ። ሊያስ ይዘን ነው የመጣው ግደሉት ይናይጥ ብላ ስጮህ፣ ነገር ግን ሻሂን ጸጥቶ ሊገለው ነበረ። እንዴት ብዬ ነው እያለ ይቅርታ እየጠየቀ ነበረ። ብዙ ጊዜ ይቅርታ እየጠየቃቸው፣ ነገር ግን ሰዳከት በሉት የሆን ነገር አድርጉት ብላ ትናገራለች። ሻሂን ግን ላዩ ላይ ጨክኗል። ሽጉጥ አውጣ ጭንቅላቱ ላይ ደቀነ። በመጨረሻም ከጂያን ጋር ታግሎ የገዛ የራሱ ደረት ላይ እየተኮሰ ነበረ። በአንድ ጊዜ ይወድቃል። ናሬ የጮችና እያለቀሰች ነው። ሻሂን እባክህ ተነስ እባክህ፣ ሻሂን እንዴት እንደዚህ ታደርጋለህ እባክህ ጥላኝ እንዳትሄድ ብላ ስትለምነው እሱ ደግሞ ናሬ ይቅርበኝ፣ ናሬ አፈቅርሻለሁ ታፈቅርኛለሽ ብሎ ይጠይቃት ነበር። እሷ ደግሞ አዎ አፈቅራለሁ አንተን ብቻ ነው የምወደው ብላ እየተናገረች ነበረ። ጂያን ደግሞ በሉ በቃ በሉ አምቡላንስ እንጥራ ብሎ እየጠየቀ ነበረ። ሰዳከት ደግሞ እናንተ ያገባችሁም የራሱ ጉዳይ እዚህ ከፈለገ ይሞት ትላለች። እነ ናሬ ደግሞ ዝም በይ እያሏን ነበረ። ካያም ቢሆን ወይኔ ወንድሜ ብሎ ያለቅሳል። አሁንም ሻይን እንደተኛ ቀርተዋል። ሻይን በጣም በተቆራረጠ ድምፅ ሆኖ ናሬን አፈቅርሻለሁ ብሎ እየነገራት፣ በአንድ በኩል ድንገት ወታደሮች መጡ። አምቡላንሱ ሲጠራ አብረው ተከትለው የመጡት ወታደሮቹ ነበሩ። በፍጥነት እየቀረቡ ነበረ። ይህን ጊዜ ሰዳከት ጂያንን ልጅ አምልጥ እሱ ሊያስይዝ ነው የመጣው፣ እዚህ ሊያስይዝ ሊያጠምድ ነው የመጣው፣ እንደ ልማዱ እንደ አባቱ ተንኮለኛ ነው እያለችው ነበረ። በአንድ በኩል ጂያንን ቢሆን እኔማ ወንድሜ ትቻል ሄድም እያል ነበር። ሻይን በጣም አሳዝኖት አሊያም ብትሆን ጂያንን ሂድ ከዚህ እያለችው ነበረ። ከዚያውኑ አምለጥ ብላ እየጠየቀችው ነበረ። ከዛም በኋላ ሻይን ጂያን እያሉ ነበረ በተቆራረጠ ድምፅ። ከዛ ጂያን ተናገር ወደ ሻይን እየቀረበ ይኸውልህ ከዚህ በኋላ ወታደሮች አንተን አይከተሉን እሺ። በመጨረሻም አባዬ ቦራንን እንዲገደል ትእዛዝ ሲሰጥ የሚያሳይ ቪዲዮ እጄ ገብቷል እና ያን ቪዲዮ ለአባዬ ሰጥቼዋለሁ። ባለፈው ለታ ወታደሮች የተኩሰው ጂያን አልቦራ ነው እየተኩሰው እንዲባል ያደረጉት በሙላውን እጃቸውን ሰጥተዋል። እነሱ በመጨረሻም ጥፋተኛ ሆነው ተገኝተዋል እና ከዚህ በኋላ አንተን ማንም ሰው አያሳድድም። አንተን ብትሆኑ የአንተ ሰዎች ከዚህ በኋላ ንጹህ ናችሁ፣ ማንም አያሳድዳችሁም አለውና በመጨረሻም እስከ ወዲያኛው ይመስላል ራሱን ሳተ። ሰዳከት አፏን ያዘች፣ ገረማት። ጭራሽ ያልጠበቀችው ነገር ነው የሆነው። ወታደሮቹ እየመጡ ጂያን ደግሞ ምንድነው የሚለው እያል ተደናግጦ ብቻ ወታደሮች አሁን እነሱን እየፈለጓቸው እንዳልሆነ አንድ ማሳያ ነው። ናሬ ደግሞ ሻይንን አቅፈው የምታስታውሰው ከዓመታቶች በፊት አብረው መንገድ ላይ ሲገናኙ ነበረ። እየሮጠ ሄዶ ሲያቅፋት እነዚህን የማይረሱ የፍቅር ጊዜዎች እያስታወሰ ነበረ። ከዛ በኋላ አምቡላንሱ መጣ፣ ወታደሮቹ መጡ። ሲመጡ ምንድነው የተፈጠረው ይሉታል ጂያንን ከዚህ በኋላ የሚፈልገው ፖሊስ የለም። ጂያን ደግሞ ሻሂን አልቦራ ደረቱ ላይ ተኩሶ ነበረ እያለ ያስረዳል። በሉ እናንሳው እንውሰደው እየተባባሉ ነው። ጠበቃው የሮለም መጣ ለወታደሮቹ እያስረዳ ነበረ። ጂያን ደግሞ ወደ ወታደሮቹ ቀረብ ብሎ ይኸውላችሁ ካያ አልቦራ የኔ ወንድም ባለፈው ለታ የሆነ ነገር አይቶ አይኑ ትንሽ እንትን ታሞበታል፣ እንደገና ቀዶ ሕክምና ያስፈልገዋል። በአንድ በኩል ደግሞ ሻሂን አልቦራ ማለ ሕክምና ያስፈልገዋል። ሁለቱም ቀዶ ሕክምና ያስፈልጋቸዋል። ድንገተኛ አብረን ነው መሄድ አለብን ብሎ ይናገራል። ወታደሮቹ ለጥያቄ እንፈልጋቸዋለን፣ ግን በኋላ ተቃላችሁ እንቀበላለን፣ አሁን እንሂድ ይሏቸዋል። መኪና ውስጥ አምቡላንስ ውስጥ ገቡ። ወደ ሆስፒታል እየሄዱ ነበረ። በሌላ በኩል የሻሂን እናት ቪዳን ጨንቋታል። እስካሁን ድረስ ሻሂን የት እንደሄደ አልገባትም። በተለይ ከአባቱ ጋር ከተጣላ በኋላ በጣም ጥሩ ያልሆነ ነገሮችን ሲናገር ነበረ። ስለዚህ አሁን የእሱ ሁኔታ እያስጨነቃን ነበረ። ከዛም በኋላ በተደጋጋሚ ስልክ ትደውላለች፣ አይነሳም። ወደ ናሬ ደወለች። ስትደውልላት ናሬ ስልኳን ስታይ ወይኔ እንዴት ብዬ ነው ማነሳው ትላለች። አምቡላንስ ውስጥ ነበረች ከሻሂን አጠገብ። አሊያ ደግሞ በይ አንሺና ንገሪያት፣ ታሳውቂያት፣ እናቱ ናት፣ የማወቅ መብት አላት፣ ግዴታሽ ነው አለቻት። ናሬ ስልኩን ነሳች። ሄሎ ትላለች። ሄሎ ናሬ ቅድም ሻሂን ቤት መጥተው ነበር፣ ከዛ ወጣ፣ ከዛ በኋላ አላገኘሁትም፣ እያለበትም ቦታ ታውቂያለሽ ወይ ካንቺ ጋር ነው እንዴ ንገሪኝ ባክሽ አለቻት። ከዛ ድንገት እዚህ ጋር የሻሂን የልብ ምት እያቆመ ነበረ። ትንፋሹ በጣም እያጠረ ነበረ። አምቡላንስ ውስጥ የነበሩት ነርሶች አረ ትንፋሹ እያጠረ ነው፣ የሆነ ነገር እናርግ እየተባባሉ ናቸው። የሻሂን ነገር ተስፋ አስቆራጭ ሁኔታ ውስጥ ገባ። ናሬ እያለቀሰች ስልኳ ከእጇ ላይ ወጣ። ይህን ጊዜ ቪዳን ምንድነው ናሬ ምን እየሆነ ነው ያለው ናሬ ንገሪኝ ትላታለች። ድንገት የጀመል መጣ። ምንድነው እያለች ቪዳን ስትጮህ የጀመል ድንገት መጣና ጂያን ሻሂንን ገደለው፣ ደረቱ ላይ ተኮሰበት ብሎ ነገራት። እሷ ስልኳ ከእጇ ላይ
ላይ ወደቀ፣ ጮኸች፣ አበደች። ልጄ ተርፋሉ ብላ እየጮች ነው። ሶፋ ላይ ስትወርቅ እሱ ደግሞ ተረጋጊ ብሎ እያረጋጋን ነበረ። በሌላ በኩል ዘሪንም ብትሆን እቤት ውስጥ ናት። ደሚራውንም ቢሆን ከቤት እንድትወጣ በጭራሽ አይፈቅድላትም። ግቢውን በብዙ ወንዶች እያስጠበቀ ነው ያለው። አሁን ቢጨንቃት ቀጥታ የደወለችው ወደ ኢፔክ ነበረ። ዘሪን ማንም ብትደውል ስልክ የሚያነሳላት የለም። ኢፔክ መኪና ውስጥ ነበረ። ስልኳን አነሳች እያስጠላት። ሄሎ ኢፔክ ይኸውልሽ ወደ ጂያን ደወልኩኝ፣ ወደ አሊያ ደወልኩ፣ ናሬ ጋም ደወልኩኝ፣ ማንም የሚያነሳልኝ የለም። ወንድሜ ጋር ሻይንም ደወልኩኝ፣ አይሰራልኝም። እባክሽ ስለ ካያ የሆነ የምታውቂው ነገር ካለ ንገሪኝ እባክሽ። ኢፔክ ይኸውልሽ ነገሩ እንደምታስብ አይደለም። ካያውን ሰርጀሪ እንደሚያደርግ ሰምቻለሁ እና የእሱ ሁኔታ እንዴት ነው እባክሽ አስጨንቆኝ ነው አለቻት። ዘሪን አትጨናነቂ፣ ችግር የለም እሺ፣ ስለ ካያ አትጨነቂ እሺ። አንቺ ቶሎ ስለሱ ምንም አይነት መረጃ የመስማት መብትም የለሽም ግዴታም የለብሽ ማለቻት። ኢፔክ እባክሽ ከዚህ በኋላ እኔና እሱን ምንም የሚያገናኘን ነገር የለም። ነገር ግን እኔና እሱ ብዙ ነገር አሳልፈዋል። ካያ ማለት የኔ የልጅነቴ የወጣትነቴ ነው። እባክሽ ከሱ ጋር ብዙ ትዝታ አለብኝ። እባክሽ እሱ ደህና መሆኑን ግን ማረጋገጥ እፈልጋለሁ ኢፔክ እባክሽ ብላ እየለመነቻ ነበር። ኢፔክ አያገባኝም ብላ ስልኩን ዘጋቸው። ዘሪን ስልኩ ጆሯ ላይ ከተዘጋ በኋላ እያለቀሰች ነው። ድንገት ደሚር መጣ። አንቺ የሚገርም እኮ ነው ወንድምሽ እዛ ችግር ውስጥ ገብቷል። አንቺ ደግሞ እዚህ ስለ ፍቅር ነው የምታስብ፣ ለዛውም ስላለፈ ፍቅር ይላታል። ምር የምታወራለችው ሻይን ተተኩሶበታል፣ ደረቱ ላይ ጂያን ተኮሰበት ሲላት አበደች። የት ነው ያለው ብላ እያለቀሰች ከቤት እየወጣች ቆይ ቀስ በይ እያለ እሱ እንደሚወስዳት እየነገራት ይከተላታል። በሌላ በኩል አሁንም ቢሆን እና አሊያ እዛ ሆስፒታል አልደረሱም። በአንድ በኩል ደግሞ ናሬ ሻይን እባክህ ትተኸኝ እንዳትሄድ ቃልህን ሰጥተኸኝ ነበር አብረኝ እንደምትቆይ እባክህ ሻይን እባክህ እየሰማኝ ነው እያለችው ነበረ። ሻይን እጁ ይንቀሳቀሳል። ይኸው ሰምቶሻል ትላታለች። አሊያ ደግሞ ሁለቱ ያሳለፉትን አስገራሚ የፍቅር ቆይታዎች እያስታወሰ ነበረ። በተለይ ደግሞ ወዲያው የእሷን ባለቤት ከፈታችው በኋላ ባሏም ከሞተ በኋላ ሁሉም ነገር ሲረጋጋ አብረው ብዙ ነገር ቃል ተገባብተው ነበር ሊጋቡ የወሰኑበትን ያቺን ቀን እያስታወሰች ነበረ። አሁን ሆስፒታል መጥተዋል። ሰዳከት ደግሞ ከየት ነው ትላለች። ካያ አሁኑ ይወሰዳል፣ ወደ ውስጥ ቀዶ ሕክምና ላይ ይገባል ትላለች አሊያ። ሻይን በመጨረሻ ሙሉንም ሊሰናበታቸው ነው። ናሬ እሱ ላይ ደግፍ ብላ እያለቀሰች ነው። ወደ ውስጥ እያስገቡ ናቸው። ድንገት ቪዳን መጣች። ጂያን ያረኩትን በለኝ፣ ይህን ነገር እኔ ያላረኩትን በለኝ እባክህ ብላ ቪዳን እየጠየቀችው ነበር። ድንገት የጀመል መጣ። ውጣ አንተ ከዚህ ውጣ ከዚህ ብሎ ጂያን ይጮህበታል። የጀመል ደግሞ አንተ ነህ ልጄ ገዳይ፣ ልጄን የተኮስክበት አንተ ነህ፣ ልጄ አንድ ነገር ነው ላለቀም እያሉ ነበረ። ከዛ በኋላ ጂያን ደግሞ ውጣ ከዚህ አሰማም እንዴ ውጣ እያሉ ነበረ። ስማ ልጄ እኮ ነው እንዴት እንደዚህ ታወራለህ? ልጄ እኮ ነው እያሉ ነበረ። ስማ ልጄ መሆን አሁን ነው እንዴት ዝም ይላል? አንተ ያሉ ነገር ስታደርገው ልጄ እንደዚህ ሆነ በአንተ ምክንያት ነው ሸለመጥማጥ የሆንክ ሰውዬ፣ አሁን ከዚህ ልጄ እንደዚህ ሆነ በአንተ ምክንያት ነው እያሉ ነበር። ቪዳን ታውቃለች ሙሉ ነገሩን። አሁን ግን ደንግጣ ነበር የምትመለከተው። ምን ማለት ራሱ እንዳለባት ግራ ገብታ ስትንተባተብ ነበረ። ጂያን ደግሞ አንቆታል የጀመልን ትንሽ አታስብም ወይ እያለው። ደሚር ደግሞ ተውቶቶ ጂያን ይቅርብህ፣ ጂያን ጣጣ ውስጥ እንዳገባ ችግር ውስጥ እንዳገባ እያሉ ነበር። ዝም በል አንተ ራስህ እያሉ ነበር። ሰማኛ አንድ ጊዜ ችግር ውስጥ ትገባለህ እያሉ ነበር። ጂያን የጀመልን አነቃነቀና ገፈተረው። ስማይ ልጅ ከዚህ በኋላ አንተ ልጅ አይደለም እሺ፣ ሰማላር አንተ ከዚህ በኋላ የእሱ አባት አይደለም እያለ ጣቱን እየጠቆመ ሲያስፈራራው ወታደሮቹ መጡ። ምንድን ነው ሲሉ ነበረ። ጂያን አልቦራን የተኮሰበት ልጄ የተኮሰበት በፈጣሪ ስም እምላለሁ እሱ ነው፣ ይህ ሁሉ የእሱ ስራ ነው ሲል ነበረ። ወታደሮቹ እዚህ ጋር የሁሉንም ቃል ከመቀበል ውጭ ምንም አይነት አማራጭ የላቸውም። ፖሊሶቹ መጥተው መርማሪዎቹ ቃላቸውን እስኪቀበሉ ድረስ ግን እንዳይበጣበጡ እርስ በርስ እንዳይጣሉ ማስጠንቀቂያ የተሰጣቸው ነበረ። ልጄን ከዚህ ሆስፒታል መውጣት እፈልጋለሁ፣ ልጄን ሊገሉት ይፈልጋሉ፣ ሌላ ሆስፒታል ሄዶ ይታከም ልጄ እያለ ጀመል እየጮኸ ነበር። ጂያን እያየ ይስቅበታል። ምሮ ስሜት የማይስ ነገር የምታወራው እያሉ ነበረ። በአንድ በኩል አሊያም ብትሆን ያለበት ሁኔታ አደገኛ ነው፣ የት ነው የምትወስደው? በዚህ ሰዓት ውስጥ ሆነ ኦፕሬሽን ላይ እኮ ነው ያለው፣ የት ነው የምትወስደው ብላ ስጮህበት ነበረ። ሁሉም ተራ በተራ ጀመል ላይ እየተፈራረቁ ጮሁበት። ሁላችሁም አንድ ላይ አድማ አድርጋችሁ ልጄን ልገሉት ነው እያል ነበር። ቪዳን ማንን ማመን እንዳለባት አታውቅም፣ እያለቀሰች ነበረ። እሺ ለማንኛውም መርማሪዎች በኋላ መጥተው ከእናንተ ቃላችሁን ይቀበላሉ፣ እስከዛ ድረስ ግን ሆስፒታሉን አትበጥበጡ፣ በቃ ከዚህ ኮሪደር ራቅ በሉ እያሉ ሰበሰቧቸው። ናሬ ብቻ ተፈቀደላት እዛ በር አካባቢ እንድትሆን። ናሬ ጆሮዋን ይዛ እያለቀሰች ነበረ። እነሱ እየተንጫጩ ናቸው፣ ይካሰሳሉ። እነሱ ሲካሰሱ እርስ በርስ ሲጨቃጨቁ ድምጻቸው እታች ድረስ ነበር እሷ ድረስ የሚሰማው። ሻሂን ደግሞ መጠንከር አለበት። ሻሂን ቀዶ ሕክምናው እየተደረገልን ነው። ሐኪሞቹ ጥይቱን ከሰውነት ውስጥ ፈልቅቀው ለማውጣት ጥረት እያረጉ ናቸው ያሉት። ወታደሮቹ ኤጀመልን ግራና ቀኝ ይዘውት አልረጋጋ ስላለ ወደ መሃል ይዘውት መጡ። ከዛ የሆነ ቦታ ተገናኙና ወታደሮቹ ፖሊሶች ቃላችሁን ይቀበላሉ፣ እስከዛ ድረስ ማተረጋጉ ከሆነ ከዚህ ትወጣላችሁ እያሏቸው ነበረ። ከዛ ጂያን ይቅርታ ጠየቀና ያው እንግዲህ አሁን ግን እንደ ቤተሰብ እንድናወራ ፍቀዱልን፣ በኋላ መተን እናንተ የምትሉትን ነገር በሙሉ እናደርጋለን ሲል ነበር። ወታደሮቹ እሺ ብለው ትሄዱ። ይህን ጊዜ ቪዳን ወደ ጂያን እየቀረበች ጂያንን ደስ ታደርጋለህ ብዬ ነው ያላስብም ታር አርገዋል ግን ንገረኝ እባክህ ልጄ ላይ ተኮስክበት አንተን አለችው። ከዛ ሰዳከት ቪዳን ይኸውልሽ ልጅሽ ራሱ ላይ ነው የተኮሰው፣ ደረቱ ላይ ተኮሰ፣ እሺ ራሱ ላይ ነው የተኮሰው ስትላት ቪዳን ውሸት ብላ ስትጮህ ነበረ። ኤጀመልን ቢሆን እየዋሹ ነው እያለ መጮውን ቀጠለ። ጂያን ደግሞ ይደረባል። ይህ ሁሉ ነገር የመጣው ባንተ ምክንያት ነው። ሻይን ራሱን እየወቀሰ ነበረ። ልጁ ይኸውልህ ህሊናው እንዳንተ አይደለም፣ እሺ ንጹህ ህሊና ነው ያለው። አንተ ያረካውን ነገር ያውቃል። እሱን ተጠቅመህ እኛን አጠመድከን። ይህ ሁሉ ስህተት መስራቱን እያወቀ እንዴት አርፎ የሚቀመጥ ይመስላል? ከዛ በህይወቱ ደግሞ ሰምቶ የማያ
የማያውቀውን መራር ዜና ዛሬ ሰማ። ይህም ወንድማችንን አንተ እንዳስገደልከው ይህ ሁሉ ነገር አወቀ። እጁ ላይ መረጃ ገባ፣ እያንዳንዱ መረጃ እጁ ገባ። ከዛ አንተ ሲጨንቅ ምን አረክ? ሄደህ እነዛን ሰዎች ተናግረህ እኛም ፖሊሶች እንዳያባሩን አረክ። ማን አስገድዶ? እሱ አስገድዶ፣ ሻይን አስገድዶ እያሉ ነበር። ቪዳን ነገር በደንብ ነው የምታውቀው። ይጨናንቃት ጀመረ። ዘሬን ብትሆን ከዚህ በኋላ አባቷ ሙሉ ለሙሉ ማቆም አቅታለች። በአንድ በኩል ጂያናውንም ቢሆን እየጠቆመን ያለው ጣቱን ስማ፣ ይሄ ልጅ ደረቱ ላይ የተኮሰው በአንተ ምክንያት ነው። አንተ ምን አይነት ሰው ነህ ግን? ምን አይነት ጨካኝ ነህ? በፈጣሪ ስም ሰው እንዴት የገዛ ልጁ ላይ እንደዚህ ይጨክናል? ከኛ ጋር እሺ እንደፈለክ መባላት ትችላለህ፣ እንዴት የራስን ልጅ ላይ ትጨክናለህ? እስቲ እንዴት ብለህ ሲለው ነበር። ሰዳከት ደግሞ ትደረባለች። ስማ ልጆቼ ስትከታተላቸው ነበረ። ካልገደልኳቸው በላይ የእነሱን ሞት ለማየት ስትቋምጥ ነበረ። በመጨረሻም የራስን እጅ በራስ እጅ ገደልከው። ይሄ ለኃጢአት ዋጋ ክፍያ ነው። በልጅ ትቀጣበታለህ። ልጅ መቼ የማይነቃም ስትለው ቪዳን ዝም በይ እያለች ስትጮህ ነበረ። ውሸት ነው እያለች ስትጮህ ነበረ። ምክንያቱም ይሄ ነገር የማይታመን ነው። ኤጀመልም ቢሆን ውሸት ነው ይላል። ይኸውልሽ ቪዳን እንዳታምኛቸው፣ እነዚህ ሰዎች ድራማቸው አያልቅም። ድራማ እየሰሩብን ነው፣ እንደተለመደው እየተጫወቱብን ነው። ይኸውልሽ እሰራልሻለሁ ሰዳከት፣ ታያታለሽ ከዚህ ቀዳዳ ውስጥ አትወጡም፣ በእሳት ነው መለበልባችሁ እያለ ነበር። ኤጀመል ይጮሃል። እስኪ ውሸት ከሆነ ለምሮ ፖሊሶች እኛን የማያባረሩ? ባለፈው ከሰናል ነበር እንዴ? እና እናንተ ላይ የተኮሰባችሁ የጂያናል ቦራ ቅጥረኛ ነው፣ ጂያናል ቦራን የተኮሰባችሁ እሱን እንዲተኮሰባችሁ ያደረገው ምናምን ስትል አልነበረ? ታዲያ ለምሮ ፖሊሶች የማያሳድዱን ወታደሮች ለምሮ የማያሳድዱን? መልሱን ታውቀዋለህ። ምክንያቱም ያንተ ሰዎች ሄደው እነሱ ራሳቸው ወታደር ላይ እንደተኮሱ ስለተናገሩ ነው እያሉ ነበር። ውሸት ነው ሲሉ ነበር። ቪዲዮ እኮ አለ፣ ቪዲዮ አለ። ቦራናል ቦራ እንዲገድል ያዘዝክበት ቪዲዮ አለ እኮ። ስማ ስምን ለማዝራትም አትሞክር፣ ብዙ ኃጢአት አለብህ፣ ጥፋተኛ ነህ ብሎ እየጠየቀው ነበረ። እንዲህ እያለ ሲጠይቀው በአንድ በኩል አሊያ ግራና ቀኟን ተመለከታለች። የኤጀመል ውሸት አስገርሟት ነበረ። እንዲህ እያሉ ይነታረካሉ። ኤጀመል በመጨረሻ እሰራላችኋለሁ፣ እበቀላችኋለሁ እያለ ነበረ። ሰዳከትም ብትሆን ኤጀመል እችን ቀን ስጠባበቃን ነበር፣ አንድ ባንድ ተረግፋላችሁ ብላ ትዝትበታለች። ከዛ ወታደሮች መጥተው እነ ሰዳከት ለጥያቄ ትፈልጋላችሁ ብለው ወሰዷቸው። አሁን የቀሩት እዚህ ጋር ኤጀመል፣ ዘሬን፣ ደሚር እንዲሁም ቪዳን ናቸው። ዘሬን ወደ አባቷ እየቀረበች አባዬ ስማኝ፣ ጂያንም ይሁን ካያ ይሁን ማንም ሰው ሻይ ላይ አልተኮሰበትም። እነሱ ይሄን አያረጉም። እነሱ ወንድሞቻችን ናቸው። በጭራሽ ሻይን ወንድማቸው ላይ እንደዚህ አያረጉም። ራስን ያረከው ስትሎ ነበረ። ዝም በይ አንቺ በጥፊ እንዳለልሽ ብሎ ሲቆጣት ነበረ። ደሚር ደግሞ ወደ ኤጀመል ጠጋ ብሎ ኤጀመል ብራቮ እያሉ ነበረ። ፊዳንም ብትሆን ብዙ ነገር ስለምታውቅ እንዲህ ነው ብላ መናገር አልቻለችም ከማልቀስ ውጭ። ልጇ እንዲተርፍላት ብቻ አባዬ ታዲያ ለምንድን ነው እስኪ ነዲም ነው የገደለው እያልክ ስጮህ ነበር። ይዛለት ቦራን ያስገደለው ነዲም ነው ስትል አልነበር አለችው። ዝም በይ አንቺ እያለ ነበረ። ኤጀመል ከቀናቶች በፊት ነዲም ነው ቦራን እንዲገደል ያደረገው ሲል ነበረ። አሁን ደግሞ ራሳቸው እነ ጂያን ናቸው ይላል። ዘሬን እያፋጠጠችው ነው። ከሴት ልጁ ጋር ደግሞ እሱ ሊጣላ ደረሰ። ደሚርም ቢሆን ኤጀመልን በደንብ እየታዘበው ነው። ጂያን ራቅ ብሏል። ሻይ እየጠጣ ነበረ። አሊያ ወደሱ እየጠጋች ነበር። ተረጋጋለችው። ኤጀመል ይሉ ነገር ከኋላችን አቀናበረ። ሻይን ራሱ ላይ እንዲተኩስ አደረገ። ይህ ሁሉ ነገር ተፈጥሮ ካያ አይኑ ታውሮ ይህ ሁሉ ነገር ሆኖ እንዴት ነው የምረጋጋው? እኔ እንኳን የሆነ ነገር በሆነ አንቺ እንኳን አለሽ፣ አልቦራን መምራት ትችላለሽ እያለ ነበረ። ጂያን እኔ መምራት አልፈልግም፣ አልቦራን አንተ ቀጥ አድርገህ መምራት ታውቅበታለህ፣ ደግሞ ምንም አትሆንም አይዞህ እያለችው ነበረ። እሺ የዘሬን እርግዝና በተመለከተ ምንድን ነው የምናደርገው አላት። ምንም አናረግም፣ ምንም ማድረጋት አንችልም እሱን በተመለከተ ምክንያቱም በቃ ይሄ ጊዜው አይደለም እያለችው ነበረ። አሁንም ቢሆን ናሬ የሻይን ቀዶ ሕክምና በርጋውና ተጠባበቃለች። ድንገት ደሚርና ዘሬን እየመጡ ነበረ። ዘሬን ወደ ናሬ ቀረብ ብላ ወንድሜ ይተርፋልሽ ይተርፋል አይዞሽ ብላ እያባበለች አልነበረ። ቪዳን ከዛ መጣች። ናሬን እየጠየቀቻት የምታውቂው ነገር አለው ያለቻት። እኔ ምንም አላቅም፣ በቃ እኔ ማውቀው በጣም ጸጽቶት ራሱ ላይ እንደተኮሰ ብቻ ነው፣ ይህን ነገር ነው ባይኔ ያየሁት ትላታለች። ቀዶ ሕክምናውንም ቢሆን ቀጥሏል። በመጨረሻም ሐኪሞቹ ጥይቷን አወጡለት። ከዛ አሁን ያተነፋፈስ ሁኔታው ትክክል አይደለም። እሱን ደግሞ ለማስተካከል እየሞከሩ ናቸው። ጥይቱ ሲገባ ሳምባውን ሳይጎዳ አልቀረም። በአንድ በኩል ኢፔክ ደግሞ ከካያ አጠገብ ናት። ካያ ወደ ሰርጀሩ ሊገባ በጣም የተወሰኑ ደቂቃዎች ብቻ ይቀራሉ። ካያ ትጨናነቅ እሺ፣ ካያ እኔ እዚህ ያለሁኝ እሺ እያለችው ነበረ። እንዲህ እያለችው ካወራችሁ በኋላ አመሰግናል ይላታል ኮስተር ብለው። አሁንም ቢሆን አያይም። ከዛም በኋላ ትታው ሄደች። መጣሁኝ ብላ መታጠቢያ ክፍል ነኝ መጣሁኝ ብላ ስትሄድ ዘሪን ደግሞ ለመግባት አጋጣሚውን እየፈለገች ነበረ። በር ላይ ጠባቂዎች አሉ፣ አያስገቧትም። ኢፔክ ግን ገና ዞር ከማለቷ እነዛ ጠባቂውን የሆነች ነርስ ጠርታቻቸው ገና ዞር ከማለታቸው ዘሪን ተደብቃ እሱ ወዳለበት ክፍል እየገባች ነበር። በርጋ ቆመች። በርጋ ስትቆም ዘሪን መጣሽልኝ፣ ዘሪን አይኔ እንኳን ባይሽ አይሻለው ነገርሽ ነበረ እያለ ነበረ። ያው ኦፕሬሽኑ ከመፈጸሙ በፊት እኮ ልየብዬ እኮ ነው፣ ከዛ ትቼ ሄዳለሁ እያለችው ነበረ። ዘሪን ለምንድን ነው የምትይኝ? ዘሪን አይኔ ሲከፈት አንቺን ማየት ነው የምፈልገው፣ አይኔ እንደበራ አንቺን ማየት ነው የምፈልገው አላት። ከዛ እሷ አጠገቡ ተቀመጠችና ካያዩለ አይን እንደበራ ማየት ያለብህ ኢፔክን ነው፣ ከኢፔክ ጋር ነው ወደፊት ትዳር የምትመሰርተው እያለችው ነበር። ብዙ ነገር እንዳቀዱ አስታወሰችው። ኢፔክ ድንገት መጣች። በርጋ ቆማ እያየች ነበረ። አሊያም መጣች። ጂያንም መጣ። ለሶስት ቆሞ እያዩቸው ነው ተሰልፈው። ኢፔክ ዝም ብላ ነገሩን ስትመለከት ነበረ። ካያ ደግሞ ዘሪን እኔ እኮ እያለ እጁን ሊዘረጋ እጇን ሊይዝ ሞከረ። ዘርግቶ ለመያዝ ሲሞክር እንደሱ አይደለም ብላ እጇን ሰበሰበች። ይኸውልህ ካያ ይቅር በለኝ፣ ነገር ግን በቃ እንደዚህ መገናኘት የለብንም
የለብንም እናንተ በጣም የሚያሳፍር ነገር ውስጥ ነው የምንገባው አለችው። ካያ ግን አሁንም ቢሆን ይፈልጋል። ከዛ እሷ ከተቀመጠችበት ተነሳች። ልውጣ ብላ እየወጣች ነበረ። እያለቀሰች ነበር የወጣቸው። ካያም ቢሆን ያለቅሳል። በአንድ በኩል ኢፔክ ደግሞ በዝምታ ሁሉ ነገር ስትከታተል ነበር። የበለጠ ነገሩ እጅግ በጣም እያናደዳት ነው ያለው። አሁን ዘሬ በቀጥታ ወደ ጂያን ሄዳ ስለ ልጁ ምንም ነገር ለማንም ትንፍሽ እንዳይለን እያነገረችው ነበረ። እሱ ደግሞ ልጁ የወንድሜ ነው የካያ ነው እያላን ነበረ። ፈጠነም ቀረበም የሆነ ቀን እውነቱ ይወጣል እያላት አለ ደግሞ ተው አታስገድዳት፣ እርጉዝ ናት፣ አታስጨንቃት እያለችው ነበረ። ድንገት ደሚር መጣ። ምን እያደረጋችሁ ነው ያላችሁት እዚህ ጋር ሲል ነበረ። ጂያን ዝምታ መረጠ። ድንገት ሰዳከት መጣች። ስለ ሁኔታው አታውቅም፣ ነገር ግን ዘሬ ለምን እያለቀሰች እንዳለ አልገባትም። ምንድነው እናንተ ምን እያወራችሁ ነው? ምን የምታወሩት እንደዚህ? ልጅቷ ለምን የምታለቅሰው ብላ ጠየቀቻቸው። ምንም እያሉ እየደበቋን ነበረ። ከዛ ለጥያቄ ይፈልጋሉ እየሄዱ ናቸው። አሁን ጂያንና አሊያ ቃላቸውን መስጠት አለባቸው። አሁንም የሻይን ሁኔታ አሳሳቢ ደረጃ ላይ ነው ያለው። እነ ጀመል በርጋ ሆነው ይጠባበቃሉ። ናሬ ዝም ብላ ነው የምታለቅሰው። በተረፈልኝ ሻይን ትላለች። ካምቢዮን ወደ ቀዶ ሕክምና ሊገባ ነው ያለው። በእነሱ ጋር እያለፈ የጀመል ሲገለማምጠው ነበረ። ካያ ደግሞ አትፍሩሽ፣ እኔም ሻይንም ከዚህ ሆስፒታል ደህና ሆነን እንወጣለን፣ ጤነኛ ሆነን እንወጣለን፣ ምንም እንዳታስቡ እያለ ነበረ። ወደ ውስጥ አስገቡት። ካያ ቀዶ ሕክምና የሚያካሄድበት ሰዓት ደርሷል። ድንገት ዶክተሩ መጣ። ሻይንን ቀዶ ሕክምና ሲሰሩት የነበሩት ዶክተሮች የሚመራው ሰው መጣና ያው እንግዲህ ሻሂን የደረሰበት ጉዳት በጣም ከፍተኛ ነው። ጥይቱ ከገባ በኋላ ሳምቦን አካባቢ ነክቶታል። ነገር ግን ጉበቱን ያለበት ሁኔታ ወደ ነበረበት እንዲመለስ አድርገናል። ነገር ግን አተነፋፈሱ በጣም ከባድ ሆኗል። በጣም ብዙ ደም ፈሶታል እና ቀጣይ 24 ሰዓቶች በጣም ወሳኝ ናቸው እና ያተነፋፈስ ሁኔታው ትክክል ስላልሆነ በትቦ እንዲተነፈስ እናደርጓለን። ኮማ ውስጥ ነው ያለው ብሎ ሲናገር የጀመል ዶክተሩን ሊደበድበው ደረሰ። አውቀ ነው ልጅ ልገልበት ነው፣ እነዚህ የጂያን ውሾች ናቸው እያለ ከሱ ጋር ካልተጣላኝ ሲል እነ ደሜር እነ ጂያን ይገላግሉታል። ናሬ ሆስፒታል እንደዚህ ሲበጠበጥ ጆሮዋን ይዛ እያለቀሰች ነበረ። የጀመል ዶክተሩ ሊገልብኝ ነው ልጄን፣ ከዚህ ውጭ ሄዶ ይታከም እያለ እንደዚህ ሲጮ ሁለት ፖሊሶች መጥተው አንጠልጠሉት ይዘውት እየሄዱ ነበረ። የሰራከት ደግሞ ይበሳል። ሰራከት ደግሞ ገና ልጅ አይተርፍም በፈጣሪ ፍቃድ አንተ ለሰራው ስጣት በልጅ ትቀጣለህ ስትለው ናሬ እናቷን ዝም በይ እያለቻ ነው። ዶክተሩ መጥቶ ምን ሊያሰጋቸው እንደሚችል ምን ጥሩ ነገር እንዳለ ነግሯቸው ዞር ይላል። አሁንም ቢሆን ሻይን እዛው ኮማ ውስጥ ነው ያለው። እነ ቪዳን መጡ። በመስታወቱ ነው እየተመለከቱት ነበረ። ቪዳን ታለቅሳለች። ምንም ሆነ ምንም ስለ ባለቤቷ ስለ የጀመል እውነቱን ባታቅ ከእውነታው አይሸሽም። ልጇ እዚህ ጋር ቆስሎ እዚህ ጋር ኮማ ውስጥ ነው ያለው። መትረፍ የማይችልበት ሁኔታ ውስጥ ነው ያለው። የእሱ ነገር እያስለቀሳን ነው። የጀመል ደግሞ ጃናል ቦራ ሰራልሃለሁ ልጄ እንደዚህ ሆኖ በእናንተ ምክንያት ነው። አንድ ባንድ አሳያችኋለሁ፣ በእሳት ነው መለበልባችሁ እያለ ነበር። ደሚር ዝም ብሎ ይመለከተዋል። እነ ሰራከት በውጭ በኩል እያወራናቸው ጂያን እናቱን ይቆጣል። ቅድም ምን ነክቶሽ ነው እያላን ነበረ። የሁሉ ሰው እያየን እንዴት ነው የምታዋርጅን እያላን ነው። እሷ ግን ሻይን ባልተረፈ እያለች ነው። ሻይን መሞት እንዳለበት በዚህ ማለት መቀጣት እንዳለበት ነው የምታስበው። ናሬ ደግሞ በዚህ ምክንያት እያለቀሰች ነው። እናቷ በጣም እያሰቃየቻን ነበረ። በዚህ ሁሉ መሃል ግን ቤቱ ባዶ ሆኗል። የነ ሰራከት ቤት ቦራንም ቢሆን አጠገባ ያለው ቭርጉን የሚባለው ሰው ነበረ። እነ ፓኪዜ ደግሞ ወደ ነከድር እየደወሉ ናቸው። በቪዲዮ ኮል አብረውት እያወሩ ነበረ። ቭርጉን ከዛ ምን አዲስ ነገር አለ ብሎ ሊያጣራ ወደ ላይ እየወጣ ነበረ። ድንገት ተመልሶ ሲመጣ ቦራን አልጋው ላይ የለም። የተኛበት የሚታከምበት አልጋ ላይ ሲያጣው ግራ ገባው፣ ደነገጠ። የት ሄዶ ነው ብሎ ራሱን እየጠየቀ ነበረ። ቦራን ግን በእግሩ ተነስቶ ከአልጋው ላይ እየወጣ ነበረ። በረዥሙ እየተነፈሰ ነው። ቭርጉን አየው፣ ደነገጠ። እንዴ ቦራን ሲለው ነበረ። ከዛ ወዲያው ነበር እሱ ወደቀ። ቦራን ባንዴ ነበር የወደቀው። ድንገት ህፃኑ ጂያን መጣ። አባቱን ከኋላ ሆኖ አይቶት ነበረ። ጀርባውን ነው ግን ያየው። ማን የወደቀው ይላል። እነ ፓኪዜ ደግሞ ጥበቃ ነው እያሉ እሱን እየዋሹ እያረሳሱ እየወሰዱት ናቸው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክብሯን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።